ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዓለም ገበያ ሲቃወስ የወርቅ ዋጋ ከ$4,000 በላይ አሻቀበ። ባለሀብቶች በዓለም ላይ ባሉ የፖለቲካና የምጣኔ ሀብት አለመረጋጋቶች ገንዘባቸውን የት ማስቀመጥ እንዳለባቸው በተቸገሩበት በአሁኑ ወቅት ወርቅ ከፍተኛ የተባለውን የሽያጭ ዋጋ አስመዘገበ። ወርቅ ታይቶ በማይታወቅ ሁኔታ ዋጋው ከ$4,000 በላይ ሆኗል። ወርቅ እንደ አውሮፓውያን አቆጣጠር በ1970 ወዲህ በከፍተኛ ሁኔታ ዋጋው የጨመረ ሲሆን ከባለፈው ዓመት ሚያዝያ ወር ጀምሮ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተለያዩ የዓለም ሀገራት ላይ ታሪፎችን መጣላቸውን ካሳወቁ ወዲህ ከ25% በላይ ዋጋ ጭማሪ አሳይቷል። ተንታኞቹ ባለሀብቶችን የበለጠ የሚያስጨንቀው የአሜሪካ የመንግስት ተቋማት መዘጋታቸውን ተከትሎ ጠቃሚ የኢኮኖሚ መረጃዎች ይፋ አለመሆናቸው መሆኑንም ይናገራሉ። ወርቅ አስተማማኝ ኢንቨስትመንት ተደርጎ የሚቆጠር ሲሆን የገበያ ዋጋ መዋዠቅ ወይም የኢኮኖሚ ማሽቆልቆል ሲያጋጥም ዋጋውን ጠብቆ እንደሚቆይ ወይም እንደሚጨምር ይጠበቃል። ረቡዕ ዕለት ከሰዓት በእስያ የወርቅ ዋጋ ከ$421 በላይ ሆኖ ተመዝግቧል። የገበያ መንፈስ ለመለካት የሚያገለግለው ጎልድ ፊውቸርስ እንደ አውሮፓውያን አቆጣጠር ጥቅምት 7 የነበረበት ጣሪያ ላይ ደርሷል። ጎልድ ፊውቸርስ ቀን በተቆረጠለት ጊዜ ለመገበያየት የሚደረግ ስምምነት ነው። የአሜሪካ መንግስት ቢሮዎች መዘጋት የወርቅ ዋጋ የሚያካልብ ነው ሲሉም በሲንጋፖር መቀመጫቸውን ያደረጉት የቢሲ ባንከኛ ሮስተፈር ዋንግ ተናግረዋል። የአሜሪካ መንግስት መስሪያ ቤቶች መዘጋታቸውን ተከትሎ ባለሀብቶች አሁንም አስተማማኝ ኢንቨስትመንት ነው ወደሚሉት ወርቅ ፊታቸውን አዙረዋል። በትራምፕ የመጀመሪያው ስልጣን ዘመን ለ1 ወር ያህል የፌዴራል ቢሮዎች መዘጋታቸውን ተከትሎ የወርቅ ዋጋ በ4% ጭማሪ አሳይቶ ነበር። የተወሰኑ ባለሀብቶች የፌዴራል ቢሮዎች ረዥም ጊዜ ተዘግተው የማይቆዩ ከሆነ የወርቅ ዋጋ መልሶ መውረዱ አይቀርም ብለው እንደሚገምቱም ዋንግ ተናግረዋል። ባለፈው ወር የወርቅ ያልተገመተ የዋጋ ጭማሪ የተንታኞችን ግምት ያፈረሰ መሆኑን የኢኦቢ ባንክ ኃላፊ ሄንግ ኮንሆነው ተናግረዋል። የወርቅ የዋጋ ጭማሪ ከአሜሪካ ዶላር የመግዛት አቅም መዳከም ጋር የተገናኘ መሆኑንም የሚናገሩት ኃላፊው በርካታ መደበኛ ያልሆኑ ገዢዎች የችርቻሮ ኢንቨስተሮች ወርቅም መግዛትም ጀምረዋል ይላሉ። ወርቅ የሚገዛ ሁሉ ጠፍጥፍ ወርቁን ይግዛ ማለት አይደለም። የተወሰኑ ባለሀብቶች በወርቅ ዋጋ ተተምኖ ሌሎች ኢንቨስተሮች ላይ ገንዘባቸውን ፈሰስ ያደርጋሉ። በዚህ አይነት መልኩ እስካሁን ድረስ $64 ቢሊዮን መዋዕለ ንዋይ ፈሰስ የተደረገ መሆኑን ዓለም አቀፍ የወርቅ ምክር ቤት ንግድ ማህበር አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።